السلام عليكم ورحمة الله وبركاته. كبرنا كبرات ودنا يتكبراتشو يا أرحيبو مزنانيا بيتسابوچاچن እንዴት ሰነበታችሁ እንዴት ቆያችሁልን እነሆ አርሂቡ መዝናኛችን ሰዓቱን አክብሮ ወደ እናንተ መድረሱን ከአሁን ሰዓት ጀምሮ ይቀጥላል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመቆየት ይበልጥ ደግሞ የአርሂቡ ቤተሰብነታችሁ ይጠነክር ዘንድ ከወዲሁ አደራ እያልናችሁ ፕሮግራማችንን በይፋ ጀምረናል ኻሊዶ እንደምሰነበትክ الحمدلله እንግዲህ እኔ ደህና ሰምቻለሁ ከኔ ጋር ሳምንት ቆንጆ ነበር ካንቺ ጋር ሳምንት ምን ይመስላል الحمدلله አሪፍ ነበረ ጥሩ ሳምንት ነበረኝ ማሻአላህ እንግዲህ ያው ዛሬም ሰዓታችንን ተጠብቀን መተናል ባለፈው እሁድ እንግዲህ ትንሽ የቴክኒክ ችግር አጋጥሞን ነበር ማለት ወደ 40 ደቂቃ እንደገጣሚ ቲቪያችን ስርጭት ተቋርጦ ነበር ያው ለሱ ይቅርታ እንጠይቃለን ዛሬ ግን ያው ሰዓታችንን ተጠብቀን እሁድ 8 ሰዓትን አክብረን ተገኝተናል በርግጥ ኦፍ ኮርስ ባለፈው ሰዓቱ ቢዛነፍም ፕሮግራማችን ተላልፏል አየር ላይ ውሏል ምሽት ላይ ሲታይ ነበር ያው አንዳንድ እንግዲህ አልፎ የሚያጋጥም ችግር ነው ይሄ እሱን ይቅርታ እየጠየቅን ዛሬ ደግሞ እነሆ በይፋ ጀምረናል አው እንግዲህ ፕሮግራማችንን የምንጀምረው የጀመርነው 2 ሳምንት የሆነ ፕሮግራማችን አለ እሱ ምንድነው ለአርሂቡ ቤተሰቦቻችን ሽልማት ያዘጋጀንበት ፕሮግራማችን ነው እሁድ ማታ ሰኞ ቀን ተደግሞ ነበር ሮብ ምሽት ላይ ኸሚስ ቀን ላይ እንደዚሁ የተሳተፋችሁ እየደወላችሁ ገንቢ ሐሳብ አስተያየቶቻችሁን አሁንም ስለምትሰጡን ያውነት ከልብ አድርገን እናመሰግናለን እንደምትወዱን ሁሉ እኛም ደግሞ በጣም እንወዳችኋለን ብለን የዛሬውን እድለኛችንን እንደውልና 500 ብር የሞባይል ካርዱን እናደርሳለን ማለት ነው አብረን እድለኛችንን አብረን እንሰማለን መልካም እስኪ ያው ደውያለሁ ሄሎ ሰላም አለይኩም ሄሎ ሰላም አለይኩም ሰላም አለይኩም እንደና ሄሎ ሰላም አለይኩም አይሰማም እንዴ السلام عليكم وعليكم السلام مرحبا كاسنا تلفزيون من دولة እንዴት ነህ ሰላማችሁ ደህና ነን ማን በልከይት ነው ፈይሰል ከአዲስ አበባ ፈይሰል ከአዲስ አበባ አርሂቡ መዝናኛ በባለፈው መልሰህ ነበር መልሼ ነበር እስኪ አስታውሰን እስኪ መልሱ ምንድን ነበር ጥያቄው ምን ነበር ሚራጅ ያደረጉት በስንተኛው ቀን ነበር ማሻአላህ በ27 مرحبا خالدوም አለ የመጀመሪያ መላሻችን ስለሆንክ ደስ ብሎናል እንኳን ደስ አለ አርሂቡ እንዴት ነው ምን እንጨምር ምን እንቀንስ ምርጥ ነው ምናስተካክለው ነገር የለም አሪፍ ነው ነገር እንደዚህ ቀጥሉ በርቱልኝ እሺ ኻሊዶም አለ ያው ሰላም ይያለህ ነው ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እናመሰግናለን እንግዲህ ያው እንዳጋጣሚ ቀድመህ የመለስክልን አንተ ነበርክ በዚህ ስልክ ቁጥር ሽልማትን እናስገባለን مرحبا جزاكم الله خير አይ መርሐባ ተሳትፏችሁ ይቀጥል ቤተሰባዊነታችን ይጠንክር 500 ብር ሳምንታዊ የሞባይል ካርድ ወጭ የለብህም ማለት ነው مرحبا هاي السلام عليكم وعليكم السلام مرحبا እንግዲህ ያው በባለፈው ሳምንት ኮምቦልቻ ነበረ የዛሬው 500 ብራችን ደግሞ ሸገር ገብቷል አዲስ አበባ ነው እንግዲህ ዛሬ ቀድሞ የመለሰው ከአዲስ አበባ ነው እንግዲህ ቀጣይ ደግሞ ከየት እንደሚሆን አናቀም ኢንሻአላህ እንግዲህ ያው ከተለያዩ አካባቢዎች ቢሆን ደግሞኛ ደስ ይለናል የህዝቡን ስሜትና ፍላጎት ለማየት ስለዚህ ቀድማችሁ መመለስ ያስፈልጋል እንግዲህ እኛ ጥያቄውን ስንጠይቅ ስልክ አዘጋጅቶ ቁጭ ማለት ያስፈልጋል በሰዓት ሲደርስ አዎ በቃ ስልካችንን ሜሴጅ አስተካክለን ልንጠብቅ ይገባል ኦፍ ኮርስ አንዳንዴ 500 ብሩ ብዙ ላይ ሆን ይችላል ግን እኛ ምንድነው ምን ያክል ሰዎች ተሳትፈውበታል ከየት ሀገር ብለን ለማየትና ሰዎችንም እንዲሁ እየደወልን ሐሳባቸውን ለመቀበል በጣም ይመቸናል ስለዚህ ቆንጆ ነበር የዚህን ሳምንት ጥያቄ ደግሞ ወደ ማይዳ ለመልስና እስኪ እሷ ተጠይቅ አዎ አንድ ማስተካከያ ግን ብዙ ተመልካቾቻችን ከሜሴጅ ልቅ ደወል ይቀላቸዋል ሲደውሉ ነው የሚቀደሙት ስለዚህ ስትደውሉ ስለምትቀደሙ እኛ ማን ነው መጀመሪያ የመለሰው የሚለውን የምናየው ሜሴጅ ላይ ስለሆነ ቀድማችሁ ቶሎ ብላችሁ ቴክስት ቦክሳችሁን ከፍታችሁ
ቶሎ ሜሴጅ ለማድረግ ሞክሩ። ደወል ያው አልፎ እናነሳለን፣ ግን በጣም ተመሳሳይ ስልክ ማለት በተመሳሳይ ሰዓት ብዙ ስልክ ነው የሚገባውና አንዱ ጋር እየቆየን የሌላውን ሐሳብም የሌላውን መልስም አንሰማ። ለዛ ስለሚያስቸግረን ነው። ብዙ ጊዜ ተደውሉናላችሁ፣ እናመሰግናለን። ግን ደግሞ ሐሳብም ካላችሁ በጣም የሚያስፈልገን ሊሆን ስለሚችል ሜሴጅ እንድትልኩልን እያሳሰብን የዛሬውን ጥያቄ ስለ አፍያ እናድርገው እንዴ? ይቻላል። እንግዲህ ያው እድሉን እኔ ላንቺ ሰጥቻለሁ። መርሐባ። በባለፈው ሳምንት አንድ የጤና ኬዝ አንስተን አውርተን ነበረ። ስለምንድን ነበር በባለፈው ሳምንት በአልአፊያችን የቀረበው? ይህንን ቀድማችሁ በመመለስ አሁንም የቀጣይ ሳምንት የአሸናፊያችን እንድትሆኑ ርዕሷን ይጽፉልናል ማለት ነው። አዎ ርዕሷን ጽፉልናላችሁ። ቀጣይ ሳምንት 500 ብሩ ለእናንተ ይሆናል ማለት ነው። እንግዲህ ሁሉ ጊዜ እንደምንለው ኸሊዶ ስልካችን ከታች አለ። አንዳንድ ትዝብቶችን በሳምንት አንድ አጠር ያለ ነገር ለተመልካቾቻችን እናደርሳለንና ዛሬ ስለምን እናውሳ? እንግዲህ አሁን ጥያቄውን ወደ አንቺ መልሼ ነበርና እስኪ ደው ይሄንንም ሁሌ በየሳምንቱ የምጠይቅኝ እኔ ነውና እስኪ አንቺ የታዘብሽውን ደግሞ ወደ አንቺ በመልሰው ደስ ይለኛል። መርሐባሽ። እንግዲህ እንደዛ ከሆነ ከተመልካቾች ስሜት በመነሳት እኔ ብናወሳው ጥሩ ነው ብዬ የማስበው ተመልካቾቻችን ጥሩ ፕሮግራም ማለትም ያው ያን ያክል እንደዚህ የሚያኮራ የሚያስደንቅ ባይሆንም ግን ያመሰግን ነው። በጣም ደስ ብሎናል። ደግሞ ሌሎች ቴሌቪዥኖችን ከመፈለግ እሁድ ቀጥታ በመናፈቅ አርሂቡን በመናፈቅ ቴሌቪዥናችንን ሪሞታችንን ቀጥታ አርሂቡ ላይ አድርገን ሪሞት እንደብቃለን ልጆቹን እንዳይቀይሩብን የሚሉ የሚያመሰግኑን ተመልካቾች አሉና እነሱ ሲያመሰግኑን እኛ ደግሞ የተሻለ ለመስራት ፕሮግራሙን ለማሳደግ ትጋት እንደዚሁም ደግሞ በቃ ጥሩ ነገር ሁሌም ለማሻሻል የምናደርገው ጥረት አለና ስለዚህ ማመስገን ምን ያክል ለሰው ልጅ አስፈላጊ እንደሆነ ስለሱ ብናይ ወደድኩኝ። በህይወታችን ማመስገን ምን ጠቀሜታ አለው? እንዴትስ እናመስግን? እንግዲህ ያው ምስጋና አልተለመደም ብዬ ነው ማምነው። እንግዲህ ምስጋና ሲባል ብዙ አይነት ነው። ለምሳሌ እንግዲህ አላህ እኛን የሰጠን ብዙ ነገር አለና አላህን የምናመሰግንበት አግባብ አለ። ከዚያ በተጨማሪ ደግሞ አንዳንዴ ሰዎች መልካምን ነገር ሲውሉልን ምስጋና ማመስገን እንዲህ ላደረጋችሁበት እናመሰግናለን፣ ይሄን አስተዋጽኦ ላደረጋችሁበት ኦፍ ኮርስ ይሄንን ስንል ምንድነው እዚህ ጋር ሰዎች ምስጋናን ጠብቀው ይስሩ እያልን ሳይሆን ሐሳባችን ሰዎች እንዲያመሰግኗቸው ጎበዝ እንዲሏቸው ይስሩ ማለታችን ሳይሆን ግን እኛ ሰዎች ሲሰሩ ስናይ ማበረታታትና ማመስገን ለሰዎች ከፍተኛ የሆነ ሞራል ይጨምራል። በርቱ፣ እንደዚህ ያደርጉ፣ እንዲህ ስላደረጋችሁ ደግሞ በጣም እናመሰግናለን ሲባል የሚጨምረው ብርታት አለ ወይንም ደግሞ የሚያጠነክረው ጥንካሬ አለ እና ይሄ ደግሞ ሲባል ለምሳሌ አባት ልጁን ሊያመሰግን ይችላል። ቆንጆ ውጤት ሲያመጣ ቆንጆ ውጤት አምጥተሃል፣ ቁርአን በትክክል መቅራት ሲጀምር፣ ወደ መድረሳ ሲሄድ አንተ እኮ የኔ ልጅ ነህ አመሰግንሃለሁ ይሄንን አድርገሃል። ልጅ አባቱን ማመስገን አለበት። ብዙ ለፍታችሁ እናቱን ማመስገን አለበት። አሳድጋችሁኛል አመሰግናለሁ ማለት። ባል ሚስት ባሏን፣ ወንድም እህት፣ ጓደኞቻችን እርስ በርስ መመሰጋገን ሙሐባም ክብርም ደግሞ ይጨምራል ብዬ አስባለሁ። እንደው ይህንን ያክል ካልኩኝ ስለ ምስጋና እስኪ አንቺም እንደው ምስጋና ያለሽ ልምድሽን ትነግሪንና እንደው ምን ያክል የማመስገን ልምድ አለሽ? ከዛ ደግሞ እስኪ ስለ ምስጋና ምን ሐሳብ ትጨምሪያለሽ የሚለውን እንመልከት። አዎ ያው ምስጋና በህይወታችን አንዱ ክፍል መሆን አለበት። እንግዲህ በድናችንም እንደመጣለን ፍጥሮችን የማያመሰግን አላህን አያመሰግንም ነውና አላህን እናመሰግን ዘንድ ከጎናችን ካሉት ከምናየው በግልጽ እያየነው እየተደሰትንበት ለሚሰሩልን እህት ወንድሞች፣ እናት አባቶች አንተ እንደጠቀስከው ለነሱ ምንም አንገዛም አይደለ? ምስጋና የሚገዛ ነገር አይደለም። አቅም ያን ያክልም አይጠይቅም። ግን አመሰግናለሁ ስትል ሰውየው ይረካል ባደረገልህ በዋለልህ ውለታ። በእርግጥ እሱ የሚፈልገው ከአላህ ፈልጎ የሚያደርግልህ አለ። አንተን ደግሞ ለማገዝም እንደዚሁ የሚደረጉልህ ብዙ ነገራቶች አሉና ለነዛ ምስጋና ስትሰጥ የሰው ልጅ ልቦናው ይደሰታል። አንተ እንዳልከው ያጠነክራል፣ ውስጥ ላይ ያለን መሐባ ይጨምራል። ከዛ በተጨማሪ ደግሞ አላህን ለማመስገን ደግሞ አንደበት አይሳሳም። ምክንያቱም ሁሉ ጊዜ ምስጋናን በህይወት አንድ አካል ካደረክ የሆነ ነገር ደስ ሲል የሆነ ነገር ሲጨመርልህ የሆነ ነገር አንተን ከችግር ከመሰናክሎች ስትወጣ ያ አላህ አልሐምዱሊላህ አላህ ዛሬ እንደዚህ ያደረገልኝ ትላለህ። ለምን አንደበት ተገርቷል። አንደበት የሚገራው በምንድነው? በፍጡራኖች ነውና ስለዚህ ፍጡሮችን ስናመሰግን ምስጋና በህይወታችን አንዱ የህይወታችን ክፍል በሆነ ቁጥር ኻሊቃችንን ለማመስገን በጣም ቀላልና ገር ይሆንልናል። ብዙ ጊዜ እናያለን ብር ከፍለን እንመጣለን በባጃጅ በታክሲ። አሁን እኔ ከአንድ ጓደኛዬ ነው የለመድኩትና
እሷ የሆነ ነገር ገዝታቸው ብር ከፍላቸው ነው ሄደችው አመሰግናለሁ አላህ ይስጥልኝ ከባጃጅም ወይም ደግሞ ከታክሲም እየወረደች ስትወርድ ብር ስትከፍል አመሰግናለሁ አላህ ይስጥልኝ ትላለችና ከዛ እሷ አብሬ ከሷ ጋር በማብዛቴ አሁን ከባጃጅ ከፍዬ ስወርድ አመሰግናለሁ እላለሁ ሳቅ ይላሉ ደስ ይላቸዋል ያው ብር ጨምረሽም ከፍለሽም አንተ ለከፈልከው ነገር ነው አይደል አገልግሎት የተሰጠው እንኳን ላንተ ተደርጎልህ አይደለም ቀርቶ አንተ ለራስ ሰዎችን እንግዲህ አንተም እነሱ ናቸው የምትጠቀሙት አይደለም ሰዎችን እንኳን አመሰግናለሁ አላህ ይስጥልኝ ስትላቸው በጣም ደስ ይላቸዋል ይኮራሉ ስለዚህ ምስጋናን እንደው በከትንሿ ከልጆቻችን ከቤታችን ብንጀምር እጅግ በጣም ለህይወታችን አስፈላጊ ስለሆነ ምስጋናና መስግን ከምስጋናዎች ሁሉ ደግሞ ትልቁ ምስጋና ያው ለአላህ የምናደርገው ምስጋና ነው ለአላህ የምናደርገው ምስጋና ምን አይነት ነው በአንደበታችን የምናደርገው ምስጋና አለ ከዛ በመቀጠል ደግሞ አላህ ብዙ ነገሮችን ሰጥቶናል እጅ ሰጥቷል አላህን በእጅ እንዴት ነው የምታመሰግነው حرام ነገራቶችን ባለመስራት እግር ሰጥቷል ወደ حرام ቦታ ባለመሄድ አቅል ሰጥቷል አቅልህን ለሚጠቅም ለዒባዳ አሰላስለ አስተንተነ ወደ ዒባዳ ለመቃረም መጠቀም እንጂ ወደ ወንጀል የምትሄድበት ከሆነ አንተ አላህን በሰጠህ አእምሮና አቅል አላመሰገንከው ማለት ነው ስለዚህ ያንዳንዷ ነገሮቻችን ሙሉ ለኛ የተሰጠንን ነገር ወደ ዒባዳ ቀይረን ወደ አምልኮት ቀይረን አላህንም እናመሰግነው ዘንድ ከአላህም ጋር ደግሞ ያለንን ምስጋና በዚህ መልኩ ማጠንከር አለብን እላለሁ አው እንግዲህ በሰፊው አንስተሽዋል ምስጋናን ይሄን ያክል ካወራንበት ቤተሰቦቻቸው ጋር ሆነው እንዲያወሩበት እኛም እንጋብዛለን ከዚያም በተጨማሪ ደግሞ በዋናነት ራሳችንን እንድንመለከትበት እኔ ምን ያክል የማመስገን ልምድ አለኝ ሰዎች ምን ያክል አመሰግናለሁ የሚለው ሁላችንም እንድናይበት እንግዲህ በር ይከፍታል ብዬ አስባለሁ እንግዲህ ቀጣይ ላይ ደግሞ የተለየ ሌላ ርዕስ ሌላ ትዝብት ይዘን እንመጣለን ብዬ አስባለሁ እንደማሳረገ ኻሊዶ እስኪ ብዙ ተመልካቾቻችን አሉ የብዙ ሰዎች ውለታ ያለባቸው ውለታቸውን በምን ልመልስላቸው ይያሉም እየተጨነቁ ያሉና ስለተደረገላቸው ነገር በመጀመሪያ አላህን አመስግነው እኛን ይያዩ ማለት ነው ከዛ በህይወታቸው በጣም አስፈላጊ ነገሮችን ያደረጉላቸው ያው እናትና አባቶቻችን ናቸው እስኪ ቴክስት አድርጉላቸው አመሰግናለሁ አጠገባችሁ ካሉ ደግሞ ስላደረጋችሁልኝ ነገር ሁሉ እስኪ ምስጋና ይገባችኋል አመሰግናለሁ እስኪ ደውለውም ቢሆን ይሄን ያደረገ ሰው ካለ ሜሴጅ ይላክልን ሐቂቀተን እኛ ደውለን የምናበረታታበት ነገር ይኖረናል ኢንሻአላህ እንግዲህ ቀጣይ ሳምንት ያው ሜሴጅ አሁንም ቀድሞ ለላከልን ነው የሚሆነው ይሄንን አድርጌያለሁኝ እንደዚህ እንዲህ አይነት ፊድባክ ብሎ ሜሴጅ ይላኩልን ቀጣይ ሳምንት ሁለት ስልኮች ይኖሩናል ማለት ነው የመጀመሪያው ሽልማት ሁለተኛ ደግሞ የዚህ የትዝብታችን ጉዳይ ይኖራል እንግዲህ ጥሩ ጥቆማ ነው የጠቆምሽን ማለት አንደኛ በህዝብ ፊት እናመሰግናለን እንደውልላቸውና እዚሁ እንዲያመሰግኑና ከዚያ ምንስ ውለታ ውለውላቸው ነው ያመሰግኑት የሚለውን እናወራቸዋለን ለብዙዎቻችን ስለሚያስተምር ማለት ነው ያኛውም ሰውዬ ደግሞ ምን አይነት ስሜት እንደሚሰማው መረዳት እንችላለንና ቀድማችሁ ደውላችሁ እንደዚህ ደውዬ ወይም እንደዚህ ሜሴጅ አድርጌ ወይም ለቤተሰቦች እንደዚህ አድርጌ አመስግኛቸዋለሁ ያላችሁን ካላችሁ እኛ እዚህ ደውለን ከብቻውን አይደለም ምን ደውለው በደረቁም አይደለም የሆነ ስጦታ ይዘን እንመጣለን ማበረታቻ እንደዚህ አይነት ፕሮግራሞችንም ኢንሻአላህ እንቀጥላቸዋለን እንዳናበዛባቸው ኻሊድ ወደ ቀጣይ ፕሮግራም እንግዲህ ቀጣይ ፕሮግራሞች ይኖሩናል ተከፍቷል ከዚህ በኋላ ሌሎች ፕሮግራሞቻችን ተዘጋጅተው እየተጠበቁ ነው ወደ ቀጣይ ፕሮግራማችን እናልፋለን